ሰላም እንደምን አላችሁ እየተወደዳችሁ ነው የተከበራችሁ ቻናል ተከታታዮች። ይህ የ11ኛ ክፍል ሂስትሪ ዩኒት 3 ፒፕል ስቴትስ ኤንድ ሂስቶሪካል ፕሮሰስስ ኢን ኢትዮጵያ ኤንድ ዘ ሆርን ኦፍ ዘ ኤንድ ኦፍ 13th ሴንቸሪ የሚለው ዩኒት ላይ ነው የምንገኘው ማለት ነው። ዛሬ በዚህ ቪዲዮ የዩኒቱን የመጨረሻ ክፍል ነው የምናየው። በርካታ አጫጭር ቶፒኮች ይኖሩናል። እዚህ ጋር እንግዲህ ዘ ሱልጣኔት ኦፍ ሸዋ የሚል ነገር አለን። ከታች ዛጉዌ ዳይናስቲ ያለን እንዲሁም ደግሞ ከዛጉዌ ዳይናስቲ ቀጥሎ ደግሞ የምናገኘው ሌላኛው ቶፒክ the kingdom of ዳሞት የሚል ይኖረናል ማለት ነው። ከዛም ቤተ እስራኤል ወይም ደግሞ ኢትዮጵያን ጀዊሽ የሚሉ ወደ 3 ወይም 4 የሚደርሱ ቶፒኮች አሉ። አጫጭር ስለሆኑ በአንድ ክፍል ውስጥ የምናያቸው ነው የሚሆነው ማለት ነው። ታዲያ እናንተም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይህን ቪዲዮ ስትጀምሩ ደግሞ ላይክ በማድረግ ጀምሩት። በተረፈ አብራችሁ ይቆዩ። መልካም ቆይታ። መጀመሪያ ላይ የምናገኘው እንግዲህ ዘ ሱልጣኔት ኦፍ ሸዋ ነው። የሸዋ ሱልጣኔት ቤዚካሊ ሱልጣኔት አሁን ለክርስቲያኖች ኪንግደም ካልን ለሙስሊም ኮሚኒቲ ደግሞ ሱልጣኔት ነው የምንለው ማለት ነው። ኦኬ ሱልጣኔት ኦፍ ሸዋ was one of the earliest Muslim sultanates of Ethiopian region። እንግዲህ ኢትዮጵያ ውስጥ ካሉ የጥንት የሙስሊም ሱልጣኔቶች ሱልጣኔት ኦፍ ሸዋ አንዱ ነው ይለናል። Its location was extended roughly from the present day ኖርዘርን ኢስተርን ሸዋ ቱ the ኖርዘርን ሀረርጌ ከጀምሮ እስከ አሁን ላይ ባለው ሰሜን ምስራቃዊ ሸዋ ኦኬ ጀምሮ እስከ ኖርዝ ሀረርጌ ድረስ ያለው ቦታ ይሸፍን ነበር። the first rulers of the sultanate ካሂልድ ኢብን አል ዋሊድ ተብሎ ይጠራል። የመጀመሪያው የዚህ ሱልጣኔት መሪ ማን ነው የሚባለው? ካሊድ ኢብን አል ዋሊድ right came to power around 896 AD. The ruling dynasty of this sultanate was called Muqazmite because they claimed descent from the Muqazmite clans of the South Arabia. እንግዲህ የዚህ ዳይናሲቲ ስም ማን ነው የሚባለው? ሙካዝማይት ተብሎ ነው የሚጠራው። ሙካዝማይት ዳይናሲቲ እንለዋለን because ከየት የመጣ ስለሆነ ሙካዝማይት ከሚባለው የሳውዝ አረቢያ ክላን ወይም ጎሳ የመጣ ስለሆነ ሙካዝማይት ዳይናሲቲ እንላለን። ስለዚህ ስለ ሱልጣኔት ኦፍ ሸዋ ስናወራ የሙካዝማይት ዳይናሲቲ የሚልም አብሮ ቅጥያ እንዳለው መዋል አለባችሁ። ለምንድነው ሙካዝማይት የተባለው ሲባል ደግሞ ሙካዙሚ ክላን ከሚባለው ሳውዝ አረቢያ ውስጥ ከሚኖር ክላን የመጣ ነው ተብሎ ስለሚታሰብ ማለት ነው። ካፒታሉን ስናይ ደግሞ the capital of the sultanate was ዋለሌ located in ኖርዝ ሀረርጌ በሰሜናዊ የሀረርጌ ክፍል የሚገኝ ዋለሌ ተብሎ የሚጠራ ቦታ ነበረ የዚህ የሱልጣኔት ኦፍ ሸዋ ዋና ከተማ ማለት ነው። The kind of relationship that existed between the sultanates of Shawa and Zagwe kingdom is not clearly known. እንግዲህ during that time ኢትዮጵያን ያስተዳደረ የነበረው የዛጉዌ ዳይናሲቲ ወይ የዛጉዌ ኪንግደም ነበረ። በዋናነት ክርስቲያን ኪንግደም የሚባለው ማለት ነው። ያ ማለት እንግዲህ ከአክሱም ቀጥሎ ወደ ዛጉዌ ነው ስልጣን የተሸጋገረው ማለት ነው። ስለዚህ በሱልጣኔት ኦፍ ሸዋ እና በዛጉዌ ዳይናሲቲ ወይ ኪንግደም መካከል ክሊር የሆነ ሪሌሽንሺፕ እንዳለ የሚታወቅ ነገር የለም። but it is known that the sultanate was often at war with the kingdom of ዳሞት in the southwest which weakened its power። ግን በደንብ የሚታወቀው ምንድነው አለ የሱልጣኔት ኦፍ ሸዋ ከዳሞት ኪንግደም ጋራ ጦርነት ውስጥ እንደነበሩ መረጃዎች ይጠቁማሉና ፓወሩ እየተዳከመ እንደመጣም ይነገራል። In the 13th century AD ዳሞት extended its power over the sultanate of ሸዋ። ከዛም በ13ኛው ክፍለ ዘመን ዳሞት በሸዋ ሱልጣኔት ላይ የበላይነትን እያተረፈ መጣ። above all the rulers of the neighboring sultanates of Ifat to the east wanted to extend their rule over the sultanate of ሸዋ። alright ከዛ ሌላ ማን የሚባል ሱልጣኔት መጣ? ኢፋት የሚባል ሱልጣኔት ወይም የሙስሊም ገዥ ማለት ነው። ወይም ደግሞ ምን በላችሁ መንግስት ልበላችሁ። ስለዚህ እሱ አሁንም በሱልጣኔት ኦፍ ሸዋ የበላይነትን እያገኘ እንደመጣ ይነግረናል። because of this they lead a constant campaign against it in 1285 or simply 13th century ማለት ነው። በ1285 AD the Muqazmite dynasty of Shawa was overthrown by the Walasma dynasty of Ifat። look አሁን እዚች ጋር መያዝ ያለባችሁ ፖይንት መሰላችሁ በ13ኛው መቶ ክፍለ ዘመን አካባቢ ከዳሞት ኪንግደም ጋራ ውጊያ እንደነበረው አንድ ፖይንት ይዛላችሁ።
ማነው ውጊያ የነበረው? ሱልጣኔት ኦፍ ሸዋ ማለት ነው። ከዛ ስልጣኑ ወይም አቅሙ ወይም ፓወሩ እየተዳከመ በመጣ ጊዜ ሌላኛ ሱልጣኔት መጣ። እሱም ሱልጣኔት ኦፍ ይፋት የሚባለው በሱልጣኔት ኦፍ ሸዋ የበላይነትን እያገኘ መጣ ማለት ነው። ዴን ፋይናሊ በ1285 ኤዲ ሙካዝማይት የሚባለው ዳይናሲቲ ኦፍ ሸዋ ሙሉ በሙሉ በወላስማ ዳይናሲቲ ኦፍ ኢፋት ተተካ ማለት ነው። ስለዚህ ኢፋት ስንል ወላስማ ዳይናሲቲ የሚባል ነገር በውስጣችን ሊመጣ ይገባል። ኤንድ ሱልጣኔት ኦፍ ሸዋ ስንል ደግሞ ሙካዝማይት የሚባል ነገር ማሰብ ይኖርብናል ማለት ነው። ብዙ ውስጥ የምናያቸው ፖይንቶች እነሱ ናቸው። ቴን ሩለሩ ማን እንደሆነ የመጀመሪያው የሸዋ ሱልጣኔት ሩለር ካሊድ ኢብን አልዋሊድ የሚባል እንዲሁም በ896 ቢሲ አሚን ኤዲ እንደመጣ ሙካዝማይት የሚለው ደግሞ ሙኩዝሚ ከሚባለው የሳውዝ አረቢያ ክላን የመጣ እንደሆነ መያዝ ይጠበቅባቸዋል። ከዛ በተረፈ ደግሞ ካፒታል ዋለሌ የሚል ዋለሌ ኦኬ፣ እዚህ ጋር ካፒታሉ ዋለሌ በኖርዘርን ሐረርጌ አካባቢ የሚገኝ ቦታ እንደሆነ ልታውቁ ይገባል ማለት ነው ጋይስ። እንግዲህ ሱልጣኔት ኦፍ ሸዋ ባጭሩ ይችን ነው የሚመስለው። ሁለተኛው ደግሞ የዛጉዌ ዳይናስቲ ነው። ዛጉዌ ዳይናስቲ The Zagwe dynasty was founded around the mid-12th century by መራ ተክለ ሃይማኖት። እንግዲህ የዛጉዌ ዳይናስቲ ደግሞ በ12ኛው መቶ ክፍለ ዘመን መራ ተክለ ሃይማኖት በሚባል መሪ ተጀመረ ማለት ነው። He was born in the province of Lasta, which was his power base. መነሻው እንግዲህ ከላስታ ነው። ላስታ የት ነው የሚገኘው? ላሊበላ አካባቢ ማለት ነው። Okay. Originally he was a general of Dilnaud. The last king of Aksum. እዚህ ጋር the first king of ዛጉዌ ዳይናስቲ ማን ነው ከተባላችሁ መራ ተክለ ሃይማኖት ነው። the last king of አክሱም ከተባለ ደግሞ ወይም አክሱማይት ኪንግደም ከተባለ ደግሞ ድልናኦድ ነው። ስለዚህ መራ ተክለ ሃይማኖት የድልናኦድ ወታደር ነበረ ወይም ጀነራል ነበረ ማለት ነው። ዜን ድልናኦድ እንዴት ላስት ኪንግ እንደሆነ ይታወቃል ማለት ነው። እሱን አስወግዶ ራሱን ተካ ማለት ነው። በሌላ ቋንቋ ምንም ብዙ ነገር መሄድ አያስፈልግም። ወይም ደግሞ በሆነ ሪሌሽንሽፕ ምክንያት ገብቶ ምን ሊል ይችላል? የራሱን የሆነ ዳይናስቲ ሊመሰረት እንደቻለ መገመት ይቻላል። ኤኒዌይስ ወደ ውስጥ ስንገባ he was married to the king's daughter by the name of ማሶብ ወርቅ። ሎክ ይሄ መራ ተክለ ሃይማኖት የሚባለው የድልናኦድ ልጅ አግብቷል። እሷም ማነው ስሟ? ሞሰብ ወርቅ ተብላ የምትጠራ ነበረች። ላተር መራ ተክለ ሃይማኖት overthrew his fathers in law and founded a new ruling family, the Zagwe dynasty, from 1050 up to 1270. ሎክ እዚህ ጋር እንግዲህ በ1050 አካባቢ ድልናኦድ የተባለው የመጨረሻው የአክሱም ንጉስ ጀነራሉ ደግሞ መራ ተክለ ሃይማኖት የተባለው አለ። ልጁን ይደርለታል። ልጁ መሰብ ወርቅ ትባላለች። ስለዚህ መሰብ ወርቅ የድልናኦድ ልጅ ነች። መራ ተክለ ሃይማኖት የኪንግ ድልናኦድ ጀነራል ነው፣ እንዲሁም አምቻው ነው። መራ ተክለ ሃይማኖት ደግሞ ድልናኦድ ምኑ ነው? አማቱ ነው። አማት ማለት ፋደር ኢንሎው። ዜን ፋይናሊ ምን አደረገው? የአማቱን ስልጣን ወረረ ወይም ወረሰ ማለት ነው። ሙሉ በሙሉ በጋብቻ ምክንያት ያገባና ሙሉ በሙሉ ተቀበለ ማለት ነው። ከዛም የራሱን ሩሊንግ ዳይናሲቲ መሰረተ። ዛጉዌ ዳይናስቲ ተባለ። ዛጉዌ ዳይናስቲ ከመቼ እስከ መቼ ቆየ ከተባለ ከ1050 እስከ 1270 ማለት ነው። ከዛ ከ1270 በኋላ ደግሞ ማን ይቀጥላል ካል ሰለሞኒክ ዳይናሲቲ ይቀጥላል ማለት ነው። ሰለሞኒክ ዳይናሲቲ የሚባለው ከ1270 ይዞ እስከ መቼ? እስከ 1974 መንግስቱ ኃይለማርያም እስከመጣበት ድረስ ኦልሞስት ለስንት ዓመታት ያክል መሰላችሁ? ለ704 ምናምን ዓመት ያክል። ኦልራይት። ስለዚህ ሰለሞኒክ ዳይናስቲ ይቀጥላል። The Zagwe dynasty made its centers of the district of Bugna within Wag and Lasta at the base called Adafa near Roha or Lalibela. እንግዲህ መነሻው የት ነው ካል ላስታ ነው ወይም ቡግና ተብሎ ይጠራል። ያ አካባቢ የት ነው ከተባለ ወሎ ላስታ አካባቢ ላይ ያለ ነው። ወይም ደግሞ የዛጉዌ የምንለው ከአገው ጋራ የተገናኘ ነው።
አገው ሲባል ሰምታችሁ ታውቃላችሁ። ሰው ከዛ ጋር ruling family ከዛ ነው የሚወጣው። The territory of the Zagwe kingdom extended from the most of the highland provinces of the ancient Aksumite kingdom in the north down to the South Shore in the south. The Lake Tana regions and the northern parts what is today Gojam in the west. እንግዲህ በስተምዕራብ በጎጃም በኩል ያካልላል ወይም ጎጃምን ይይዛል። እንዲሁም ደግሞ የሌክ ጣና ሪጅን አካባቢንም ይይዛል ማለት ነው። በእሱ ደግሞ በየት በኩል ማለት ነው? በኖርዘርን ዳይሬክሽን ማለት ነው። ከዛም በደቡብ ደግሞ ሸዋ አካባቢ ድረስ ይደርሳል። በስተ ሰሜን ደግሞ አክሱም ሪጅን አካባቢ ላይ ይደርሳል ማለት ነው። ይህ እንግዲህ የዛጉዌ ኪንግደም ወይም ዳይናሲቲ ቴሪቶሪ ነበር ማለት ነው። The Agao maintained the ancient Aksumite traditions almost intact. The Zagwe rulers renewed cultural and trade contacts with the eastern Mediterranean region. እንግዲህ አገዎች ምንም አዲስ የሆነ ባህል አይደለም ያለው፣ የአክሱምን ባህል ሃይማኖት ሁሉ ነገር ነው አክሴፕት ያደረጉት ማለት ነው። ኦራይት እንግዲህ አክሱሞች ምንድን ናቸው? ክርስቲያን ናቸው። ሰው የክርስቲያኖችን ካልቸር ነው ዛጉዌ ማመቶ ሪፍሌክት እያደረገ የነበረው ማለት ነው። The most important export items were ivory, spice and slave, while cotton, linen, silver, copper, vessels and newly minted coins were imported. እንግዲህ ኤክስፖርት የሚደረጉት እንደ ዝሆን ጥርስ፣ ቅመማ ቅመሞች፣ ባህሮች ምናምን ነገር ሲሆኑ ጥጥ፣ ብር፣ ኮፐር ወይም መዳብ እንዲሁም አዳዲስ ሜንቴን የተደረጉ ወይም የተሰሩ ሜንቴን የተደረጉ ገንዘቦች ኢምፖርት ይደረጉ ነበር ከውጭ ማለት ነው። ስለዚህ እዚህ ጋር የምታዩት ሞስት ኦፍ ዘ ታይም ሁላችሁም በሚባል ደረጃ ይሄንን ታውቁታላችሁ። ላሊበላ ይባላል። የላሊበላ ውቅር አብያተ ክርስቲያን ወይም the Rocky Wing Churches of ላሊበላ ነው። ይሄ ቤተ ጊዮርጊስ የሚባለው ነው። ይሄ እንግዲህ በናይን ወንደር ከሚባሉ በዓለም አቀፍ ካሉ ቅርሶች ውስጥም ነው። ኢትዮጵያም ከምትኮራበት አንዱ ቅርስ ነው። ሶ ይሄ ቅርስ እንግዲህ ወይም ቤተ ጊዮርጊስ ዋን ኦፍ ዘ 11 ሮኪ ዊንግ ቸርችስ ኦፍ ላሊበላ ከላሊበላ 11 ውቅር አብያተ ክርስቲያን አንዱና ብቻውን የሚገኝ ነው። ሌሎቹ አስሮቹ አንድ ላይ የብቻውን የሚገኝ ነው። ሶ ይሄ እጅግ በጣም የሚገርም እጹብ ድንቅ የሆነ ህንጻም ተሰርቶ የነበረው በዛጉዌ ዳይናሲቲ ዘመን ነው ማለት ነው። ያ ማለት በኪንግ ላሊበላ ወይም በአፄ ላሊበላ ዘመነ መንግስት የተሰራ ነው ማለት ነው። Furthermore, the Zagwe period was well known in paintings and translations of some religious works from Arabic to Ge'ez. Alright, እንግዲህ በዋናነት የሚታወቀው በፔይንቲንግ ይታወቃል። ቋንቋ ትራንስሌት በማድረግ ስፔሻሊ ሪሊጂየስ የሆኑ ስራዎች ላይ ያ ማለት አረበኛን ወደ ግዕዝ በመቀየርም ከፍተኛ ስራ እንደሰሩ ይታወቃል። The Zagwe rulers were best known for the construction of cave semi-hewn or monolithic church ያ ማለት ከአንድ ውቅር ከሆነ ድንጋይ ወይም አለት ተፈልፍሎ የሚሰራ ቤተክርስቲያንን በመስራት በጣም ታዋቂ ናቸው እዛ አካባቢ ያሉት ማለት ነው። ለምሳሌ ቤተ ጊዮርጊስን ብትወስዱ built in the shapes of the perfect cross is the best among the churches of Lalibela that shows the extraordinary architectural skills of that period ወይም በዛ ሰዓት የአርክቴክቸራል ወይም የኪነ ህንፃ ጥበባቸው ምን ላይ ደርሶ እንደነበረ የሚያሳይ ነው። እንደምታዩት ፐርፌክት የሆነ ክሮስ ነው። ይህንን መስቀለኛ ቅርጽ ቀርጸው ከአንድ ወጥ ከሆነ ድንጋይ የቤተ ክርስቲያን ስራ ውስጡ ክፍት የሆነ ትልቅ ቤተ ክርስቲያን መስራት በዛ ታይም it's so difficult. The Lalibela churches are recognized as some of the finest structures in the Christian world, registered as UNESCO World Heritage Sites in 1970. እንግዲህ በ1978 ነው በዩኔስኮ የተመዘገበው። ስፔሻሊ በክርስቲያን ወርልድ ወይም በክርስቲያኖች ዓለም ውስጥ እጅግ በጣም እውቅና የተሰጠው የሚከበር የሚደነቅ ቤተክርስቲያን ነው ማለት ነው። Further refinements can be observed in the constructions and decorations of the Rocky Wing churches. The builders had utilized soft materials like sandstone, which was squarely cut and shaped into a variety of delicately decorated churches. እንግዲህ ቸርቹ በጣም ዲኮሬት ተደርጎ ነው የተሰራው ከድንጋይ ማለት ነው። አንድን ድንጋይ ዲኮሬት ለማድረግ ደግሞ የተለያዩ ቱሎችን ተጠቅመዋል ወይም ዩቲላይዝ አድርገዋል። ስፔሻሊ ሶፍተር የሆነ ማቴሪያል ላይክ እንደ ሳንድስቶን የመሳሰሉ ማቴሪያሎችን እንደተጠቀሙ ነው የሚነግረን ማለት ነው።
Once the Muslim Arab controlled the land along the Red Sea and North Africa, they made it difficult for Ethiopian Christian pilgrims to visit Jerusalem. Therefore, in order to mitigate this problem, the Zagwe king, especially Lalibela, took us the initiative to establish the second Jerusalem in Ethiopia. በዋናነት እንግዲህ ሙስሊም አረቦች የቀይ ባህርን መስመርና የሰሜን አፍሪካን ክፍል ሙሉ በሙሉ ኮንትሮል አድርገው ስለነበረ የላሊበላ ውቅር አብያተ ክርስቲያን ከመሰራቱ በፊት ኢትዮጵያን ክርስቲያኖች ወደ ኢየሩሳሌም እየሄዱ ይሳለሙ ነበረ ማለት ነው። ኦኬ ወይም ቅዱስ የሆነ ቦታ ሄደው ተሳልመው ይመጡ ነበር ኢየሩሳሌም ላይ ወይም ኢየሩሳሌም የምትባለዋ ቅድስት ከተማ ላይ ማለት ነው። ሶ እሱን ጉዞ ለመቀነስ ወይም ደግሞ በሙስሊም ኮሚኒቲው መንገዱ ኦልሞስት ስለተያዘ ኦኬ ቀይ ባህር እንግዲህ የሚያልፉበት ነው ወይም የሰሜኑ የአፍሪካ ክፍል ማለፊያቸው ነው። እሱ በሙስሊም ኮሚኒቲው ወይም በሙስሊም አረቦች ኮንትሮል ስለተደረገ ሌላ እሱን የሚመስል ላሊበላ የተባለው ውቅር አብያተ ክርስቲያን ጀሩሳሌምን ሊተካ የሚችል ወይም ዘ ሰከንድ ጀሩሳሌም ተብሎ ኢትዮጵያ ውስጥ ሊሰራ ችሏል ማለት ነው። ስለዚህ ዋናው ዓላማው ወደ ኢየሩሳሌም የሚሄድን ጉዞ ለመቀነስ ነበር። እናም አሁን ላይ ሁላ ሳይቀር ብዙ ሰዎች ወደ ቅዱስ ላሊበላ ቤተክርስቲያን ጉዞ ያደርጋሉ ማለት ነው። ስለዚህ ጀስት ኢየሩሳሌም እንደሄዱ ተደርጎ ኤክስፔክት ይደረጋል ወይም ይቆጠራል። The Zagwe dynasty came to an end due to the internal problems of the royal successions and opposition from the group of claiming descent from the ancient ruler of Aksum. እንግዲህ የዛጉዌ ዳይናስቲ ሊወርቅ የቻለበት ምክንያት ኢንተርናል ፕሮብለም ነው። እሱም ኢንተርናል ፕሮብለም እንግዲህ የስልጣን ሽኩቻ ወይ ስልጣንን በሚረካከቡበት ጊዜ የዛጉዌ ዳይናስቲ ከሰለሞኒክ ዘር አይደለም ተብሎ ስለሚታሰብ ነው። ያ ማለት እንግዲህ አክሱሞች ያስተዳድሩ የነበረ ወይም ሲገዙ የነበረ ከሰለሞኒክ ዘር ነን ብለው ስለሚያስቡ ወይም ስለሚቆጠር ሰለሞናዊ ዝርያ ስላላቸው ነው ማለት ነው። ነገር ግን ዛጉዌዎች ጀስት የድልና አውድ ወታደር ነው እንግዲህ ተክለ ሃይማኖት የመራ ተክለ ሃይማኖት የሚባለው። ስለዚህ ሰለሞናዊ አይደለም። ራይት። በዛ ምክንያት እንግዲህ ጀስት እነዚህ የአክሱም ሩለሮች ውስጥ ላይ ብጥብጥ አነሱ ማለት ነው። The latter considered Zagwe king illegitimate rulers based on the legend of inserted in the Kebra Nagast that tells at the union of King Solomon of Israel with the King Sheba. እንግዲህ በክብረ ነገስት እንደተጻፈው ከሆነ ሰለሞናዊ ዳይናስቲ ወይም የሰለሞኒክ ዳይናስቲ የምንለው ወይም የሰለሞናዊ ስርወ መንግስት የምንለው የሰለሞን ልጆች የሆኑ ናቸው ማስተዳደር የሚችሉት ወይም መንገስ የሚችሉት። እሱም ከምኒልክ ፈርስት ወይም ፈርስት የሚባለው ምኒልክ የንግስት ሳባ እና የሶሎሞን ልጅ የሆነው ምኒልክ ወይም ቀዳማዊ ምኒልክ የሚባለው ማለት ነው። ከሱ ጀምሮ በ980 ቢፎር ክራይስት ወይም ከክርስቶስ ልደት በፊት 980 አካባቢ ጀምሮ የነበረ ነው። ከኪን ሸባ በኋላ እንግዲህ ልጇ ነው ስልጣን ላይ የወጣው፣ እሱም ምኒልክ ቀዳማዊ ምኒልክ ነው። ከዛ በኋላ የልጅ ልጅ ምናምን እያለ እስከ ድልና አውድ ድረስ ተቀጠለ። በኋላ በመካከል ግን የዛጉዌ ዳይናስቲ ተፈጠረ ማለት ነው። ስልጣንን ከማን ተቀብሎ? ከሰለሞናዊ ማለት ነው ወይም ከአክሱም። Then, based on the legend, the power claimants contend that the Solomonic dynasty ruled the Aksumite state until its power was taken over by the Zagwe dynasty. Alright? ስለዚህ አክሱሞች ምን ብለው ነው የሚያስቡ መሰላችሁ? ዛጉዌዎች የያዙት ስልጣን ሰለሞናዊ ስላልሆነ ስልጣናችን ሊሰጠን ይገባል፣ አላግባብ ነው ሀገር እያስተዳደሩ ያሉት የሚል እንቅስቃሴ ተጀመረ። then the Solomonic dynasty ruled the Aksumite state until its power was taken over by Zagwe dynasty ማለት በዛጉዌ ዳይናስቲ እስከሚወሰድ ድረስ ሰለሞናዊ ስርወ መንግስት ነበር ሲያስተዳድር የነበረው። ስለዚህ ከ1050 ይዞ እስከ 1270 ድረስ ዛጉዌ ሲያስተዳድር ቆየና ይኩኖ አምላክ ruled from 1270 up to 1285 who claimed a descent from the last Aksumite king Dilinaud organized his forces assisted by some influential church men like Abuna Takla Haymanot of the Debre Asabo, later Debre Libanos, and engaged the last kings of the Zagwe dynasty Yitbarak in a battle. Look, አሁን ይኩኖ አምላክ ማን ነው እዚህ ጋር ከተባለ የመጀመሪያው
የሰለሞኒክ ዳይናሲቲ መስራች ነው ማለት ይቻላል። ኦራይት በሁለተኛው ዙር ማለት ነው። የመጀመሪያው እንግዲህ ያ ምኒልክ ዘ ፈርስት ነው። ዴን በኋላ ግን ሌላ ጣልቃ ገብቶ ስለነበረ ለሁለተኛ ዙር ይኩኖ አምላክ የሰለሞኒክ ዳይናሲቲ መስራች ነው ማለት ይቻላል ማለት ነው ለሁለተኛ ጊዜ። ስለዚህ ስልጣኑን ከማን ነው የሚረከበው ማለት ነው? ከድልና ወድ ነው የሚሆነው። ሶ ከድልና ወድ ስልጣኑን በሚረከብበት ጊዜ ድልና ወድ እንግዲህ አስቡት በመሃል ብዙ ዓመት ከ1050 ይዞ እስከ 1270 ማለት ብዙ ነው። ስለዚህ ኦልሞስት the last king of ሰለሞኒክ ዳይናሲቲ ድልና ወድ ስለሆነ ስፔሻሊ የአክሱም ማለት ነው። ስለዚህ ስልጣኑን የሚረከበው ከሱ ነው ማለት ነው። በመካከል ያሉት የዛጉዌ ዳይናሲቲ ላይ ያሉ ሰዎች ግን ሰለሞናዊ አይደሉም ተብሎ ስለሚታሰብ ያ ማለት እነ ኪንግ ላሊበላ ምናምን የመሳሰሉት ማለት ነው። ኦራይት ግን by default they are Christian kings ክርስቲያኖች ናቸው። ስለዚህ ይህን በሚያደርጉበት ጊዜ እንግዲህ የቤተክርስቲያን ውስጥ ያሉ ሰዎች አሉ፣ የሃይማኖት አባቶች ስፔሻሊ አቡነ ተክለ ሃይማኖት ኦፍ ደብረ አሰቡ ወይም በኋላ ደብረ ሊባኖስ የሚባለው ማለት ነው። እነሱና ሌሎችን በማስተባበር የዛጉዌ ዳይናሲቲ ላይ እንዲነሳ ወይም ዛጉዌ ዳይናሲቲ እንዲወገድ የማድረግ ስራ ተሰራ። እሱም የመጨረሻ የዛጉዌ ዳይናሲቲ መሪ ማን ነው? ይትባረክ የሚባል ነበረ። ስለዚህ ይትባረክ ጋር በባትል ተገናኙ በጦር ሜዳ ማለት ነው። ሶ ይትባረክ 1216 up to 68 was killed in ጋይንት and ይኩኖ አምላክ assumed power in 1270። ስለዚህ ይትባረክ ማለት ከ60 እስከ 68 ወር ለ8 ዓመታት ያክል ያስተዳደረ ነው። ከዛ በኋላ እሱ ጋይንት የተባለ ባትል ላይ ጋይንት እንግዲህ ጎንደር ውስጥ የሚገኝ ነው፣ ደቡብ ጎንደር አካባቢ ማለት ነው። እዛ ላይ ተሸነፈና ዴን ፋይናሊ ማን ተተካ ማለት ነው? ይኩኖ አምላክ የተባለ የመጀመሪያው የሰለሞኒክ ዳይናሲቲ በ1270 ተሾመ ማለት ነው። ዛት ማርክስ ዘ ኤንድ ኦፍ ዘ ዛጉዌ ፔሪድ ኤንድ ዘ ሪስቶሬሽን ኦፍ ሰለሞኒክ ዳይናሲቲ። ከዛም የሰለሞናዊ ዳይናሲቲ እንደገና ሪስቶር ተደረገ ወይም እንደገና ተመለሰ ማለት ነው። ኦራይት ሶ ይህን ይመስላል ዛጉዌ። ከዛ ቀጥሎ የምናገኛት ሌላኛ ፖይንት ደግሞ የዳሞት ኪንግደም ነው። ኪንግደም ኦፍ ዳሞት። ኦኬ ኪንግደም ኦፍ ዳሞት was the medieval kingdom located south of the አባይ or ብሉ ናይል ሪቨር። እንግዲህ ሜዲቫል ማለት የመካከለኛው ዘመን አካባቢ የሚገኝ ኪንግደም ነው። የሚገኘውም እንግዲህ በአባይ ወንዝ በደቡባዊ አቅጣጫ ወይም በብሉ ናይል ወንዝ በደቡብ አቅጣጫ እንደሆነ ይነግረናል። it was a powerful state that forced the sultanates of ሸዋ to pay tribute right። ስለዚህ ኪንግደም ኦፍ ዳሞት የሚባለው እንግዲህ ሱልጣኔት ኦፍ ሸዋ ወይም ሙቃዝማይት ዳይናስቲ የሚባለውን በጣም ቻሌንጅ ሲያደርገ የነበረ እና ፋይናሊ ትርቢቱ ወይም ግብር ሲያስከፍለ የነበረ ኪንግደም ነው። it also defeated the armies of the Zagwe dynasty that were sent to subdue its territory። ምን አደረገ? ጀስት ቴሪቶሪውን ወይም ድንበሩን ለመጋፋት የመጡትን የዛጉዌ ዳይናስቲዎችንን ሲያሸንፍ የነበረ ነው፣ ድፊት ሲያደርግ የነበረ ነው ዳሞት ኪንግደም የሚባለው ማለት ነው። ዳሞት conquered several Muslim and Christian territories. The Muslim sultanates of Shawa and New Christian state under ይኩኖ አምላክ formed an alliance to counter the influence of ዳሞት in the region። ፋይናሊ ምንድን ያደረጉ መሰላችሁ? እንግዲህ ዳሞት ትንሽ ሀያል ሆኖባቸው ስለነበረ ሙስሊሞቹና ክርስቲያን ቴሪቶሪዎችን እየወሰደባቸውም ስለነበረ ሙስሊሞችና ክርስቲያኖች በአንድ ላይ በማበር ስፔሻሊ የክርስቲያኖች አዲሱ ንጉስ ይኩኖ አምላክ የተባለው ማለት ነው ከሙስሊም ሱልጣኔቶች ጋር በጋራ አላያንስ ወይም ህብረትን በመፍጠር ዳሞት ዳይናሲቲ ላይ ወይም ኪንግደም ላይ ጀስት በጋራ ሲዋጉ እንደነበረ ነው የሚያመላክተው። however ዳሞት's history as an independent entity ended after king አምደ ጽዮን subdued it into the 14th century and remained under the influence of the Solomonic dynasty። እንግዲህ የዳሞት ሂስትሪ ሊያበቃ የቻለው መቼ ነው ካል በኪንግ አምደ ጽዮን የሚባለው እንግዲህ በ14ኛው ክፍለ ዘመን ሙሉ በሙሉ ወደ ሰለሞናዊ ዳይናሲቲ ኢንፍሉዌንስድ እንዲሆን ወይም ተጽዕኖ እንዲፈጠርበት ካደረገ በኋላ ማለት ነው፣ ወይም በስሩ ካስገባው በኋላ ነው። under the pressure of the Oromo attack some sections of the people of Damo were forced to move north
of the Abai and settled in the southern Gojam during the last quarters of the 16th and early years of the 17th century. እንግዲህ የኦሮሞዎች አታክ ስለነበረ ወይም በዛ በኩል ይጎሽሟቸው ስለነበረ ወይም ጥቃት ያደርሱባቸው ስለነበረ ከነበሩበት የዳሞት ኤሪያ ተነስተው ወደ ጎጃም ወይም ወደ ደቡባዊ ጎጃም ክፍል እንደሄዱ ይነገራል። ስፔሻሊ በ16ኛው እና በ17ኛው መቶ ክፍለ ዘመን የኦሮሞ ፖፑሌሽን ሙቭመንት ወይም የኦሮሞዎች ወረራ በነበረበት ታይም ማለት ነው። ኦኬ በዛ ሰዓት እንግዲህ ወደ ሰሜናዊ ክፍል እንደተጓዙና ወደ ሳውዝ ጎጃም አካባቢ ላይ እንሳትል እንዳረጉ ይገመታል ማለት ነው። አይ ቲንክ አሁን ላይ ዳሞት ተብሎ የሚጠራው ጎጃም ውስጥ የሚገኝ መንደር አለ ወይም ቦታ አለ ማለት ነው። ያ ይመስለኛል፣ እርግጠኛ አይደለሁም ግን እዚህ ጋር ግን ዳሞት የሚባል ጎጃም ውስጥ ቦታ አለ። ኦኬ ልክ ሞጣ የሚባል እንዳለ ቢቸና እንደሚባለው ሁላ ዳሞት የሚባል የጎጃም ክፍል አለ። ሜቢ እሱም ሊሆን ይችላል ማለት ነው። ሌላኛውና አይ ቲንክ የመጨረሻ ይመስለኛል ያ የመጨረሻው ነው። ቤተ እስራኤል ወይም ደግሞ ኢትዮጵያን ጀዊሽ የሚባለው ቤተ እስራኤላውያን የሚባሉ አሉ፣ የኢትዮጵያ አይሁዶች ማለት ነው። ስለነሱ እናወራለን። Here the ቤተ እስራኤል were one of the occupational castes in Ethiopia. Occupational castes are peoples marginalized because of their occupations such as pottery, blacksmith, and leather working, which the large community considered them lowly. ሎክ እነዚህ ፒፕሎች እንግዲህ ኦኩፔሽናል ካስትል ኦኩፔሽን እንግዲህ ስራ ነው፣ የስራ ዘርፍ ነው። ዜርፎር እነዚህ ሰዎች ብዙ ጊዜ ስራቸው እንግዲህ የሸክላ ስራ፣ የሽመና ስራ ምናምን ቅጥቀጣ ምናምን ነገር ነው እና ጀስት እነሱ በሚኖሩበት አካባቢ ላይ ጀስት ጥሩ ስም አይሰጠው። የሆነ የሸማ ስራ የሚሰራ፣ የብረት ቅጥቀጣ ስራ የሚሰራ፣ የሸክላ ስራ የሚሰራ ሰው እንደ ዝቅተኛ ማህበረሰብ ተደርጎ ኮንሲደር ይደረጋል። ኦራይት ሌላ ቀጥያ ስም ይሰጣቸዋል፣ መጥፎ ስድብ ምናምን ነገርም ይሰጣቸዋል ስቲል እስካሁኑ ታይም ድረስ ማለት ነው። ኦራይት ስለዚህ እነዚህ ሰዎች ይህን ይሰሩ ነበረ ማለት ነው። ቤተ እስራኤል used to live in ወግራ፣ ቋራ፣ ጸገዴ፣ ወልቃይት and ሰሜን። እንግዲህ ሰሜናዊ የኢትዮጵያ ክፍል ስፔሻሊ የጎንደር አካባቢ የሚኖሩ ናቸው እነዚህ ቤተ እስራኤላውያን የሚባሉት ማለት ነው። ኦራይት The relationship between the Christian kingdoms and the ቤተ እስራኤል was not always peaceful. እንግዲህ ሰላማዊ አይደለም። ቤተ እስራኤልና የክርስቲያን ኪንግደሙ ሰላማዊ የሆነ ኑሮ አይደለም የሚኖሩት። ግን ቤተ እስራኤል ወይም እስራኤል ጀዊሾች ወይም ጀዊሾች ኢትዮጵያ ውስጥ ሊሰሩ መጡ። ሜቢ ዲቴሉ ካለ እናየዋለን። ካልሆነ ግን እስራኤል የምትባል ሀገር በጥንት ጊዜ ነበረች፣ ከዛም ፈረሰች። ከፈረሰች በኋላ በየዓለማቱ ተሰደው ወደ ኢትዮጵያ የመጡት ቤተ እስራኤል ተብለው ተጠሩ ማለት ነው። ኦራይት ከዛም በ1948 ነው እስራኤል የምትባል ሀገር የተመሰረተች። ኦልሞስት 70 ምናምን ዓመቷ 80 ምናምን ዓመቷ ማለት ነው። ሶ የ70 ምናምን ዓመት እድሜ ያላት ሀገር ነች አሁን መካከለኛው ምስራቅ እያመሰችው የምትገኘው ማለት ነው። The revolt against the increased religious, economic and political pressures of the Christian Highland Kingdom. They revolted against the increased religious, economic and political pressure. ያማት ፖለቲካዊ ግፊት አለ፣ ኢኮኖሚያዊ ግፊት አለ፣ ሃይማኖታዊ ግፊት አለ። ቢኮዝ ሃይማኖታዊ ግፊት ስፔሻሊ ዲያር ጀዊሽ ጁዲዝም ናቸው ወይም አይሁዳዊ እምነት ነው የሚያመልኩት ማለት ነው። ስለዚህ ክርስቲያን ኪንግደም ደግሞ ኢትስ ኦልሬዲ ክርስቲያን ሶ ክርስቲያን እንዲሆኑ ይገፋፋቸዋል። በዚህ ምክንያት እንግዲህ ከፍተኛ የሆነ ግፊት ስለሚደርስባቸው እነሱ ደግሞ ሪቮልት ወይም ደግሞ አመጻ ላይ ይገባሉ ማለት ነው። During the period between 1413 and 1478 the pressure changed dramatically from the gradual encroachment to full-scale war led by the emperor. The most serious war was that they made against King Yisak. ሎክ እንግዲህ ከ1413 እስከ 1478 አካባቢ ላይ ከፍተኛ የሆነ ፕሬሸር ደርሶባቸው የነበረና ጦርነትም የገጠሙበት ስፔሻሊ ኪንግ ይስሐቅ የተባለ ወይም በንጉስ ይስሐቅ ዘመን ማለት ነው። About 1413 the king conquered them in ዋግራ። ኪንጉ ምን አደረጋቸው? ዋግራ ላይ ሙሉ በሙሉ ተቆጣጠራቸው ማለት ነው። ማን? ይስሐቅ የተባለው ንጉስ። As a result of their severe defeat they were forced to convert to Christianity. እንግዲህ ብዙዎቹ በዚህ ግፊት ምክንያት ጀዊሽ ነበሩ
ወይም አይሁዳዊ እምነት የሚከተሉ ነበሩ። ከዛ ክርስቲያኖች እንዲሆኑ የተደረገበት ሁኔታ ነበር ይለናል። ስለዚህ ጋይስ ወገራ ማለት ወገራ ጀስት ጎንደር ላይ ያለ ቦታ ነው ብያቸዋለሁ። ወገራ አካባቢ ወልቃይት ወይም ደግሞ ሰሜን ወይም ቋራ የሚባል ቦታ ላይ ነው የሚኖሩ ብለናል። ስፔሻሊ ወገራ ያሉትን ኮንካይር አደረጋቸው ማለት ነው ኪንግ ይስሐቅ። ከዛም ክርስቲያኒቲ እንዲቀበሉ ወይም የክርስትና ሃይማኖት እንዲቀበሉ አደረጋቸው። ይስሐቅ proclaimed that he who is baptized in the Christian religion may inherit the lands of his father. Otherwise, let him be a fallacy or exile, from which the name Falasha might be derived. Look, አሁን ፕሮክላሜሽኑ ወይም አዋጁም መሰላችሁ ተጠምቆ ክርስቲያን የሆነ ቤተ እስራኤላዊ የአባቱን መሬት መውረስ ይችላል። ኢነረንት ዘ ላንድ ኦፍ ሂዝ ፋደር። ከዛ ውጭ ግን ፈላሻ ወይም ስደተኛ ተብሎ ስም ይሰጠዋል ማለት ነው። ስለዚህ ፈላሻ የሚባለው ስያሜ የመጣው ያው ክርስቲያን ሳይሆኑ የቀሩት በዛው በአይሁድነታቸው የቀጠሉት ፈላሻ የሚባል ስያሜ የተሰጣቸው ማለት ነው። የተቀሩት ግን ክርስቲያን ሆነው ምናምን ጀስት የአባታቸውን መሬት በመውረስ እንደ ኢትዮጵያውያን እኩል የመኖር እድል ተሰጥቷቸው ነበር። because of their refusal to the above decree, they were provided of their rights to inheritable land. In order to survive, the ቤተ እስራኤል developed handcrafts. አያችሁ እንግዲህ ድክሪ ስንል ድንጋጌ ነው። ሰው ላይ ያለውን ድንጋጌ ባለመቀበላቸው ምክንያት መሬት መውረስ አልቻሉ። ስለዚህ የአባቴ መሬት ነው የአባቴ መሬት ወርሳለሁ እንደዚህ ቦታ ምናምን የሚባል ነገር የለም። ጀስት መኖሪያ ብቻ አላቸው። ከዛ ሲኖሩ ለልጅ ማውረስ ምናምን የሚባል ነገር የለም። ስለዚህ የእርሻ መሬት ምናምን ስለሌላቸው ሃንድ ክራፍት ወይም ደግሞ እደ ጥበብን መሰረቱ ማለት ነው። ሰው በዛ ምክንያት የሽመና ስራ፣ የብረት ቅጥቀጣ፣ ፖተሪ ወይም የሸክላ ስራ ምናምን የሚባሉ ስራዎችን እንዲሰሩ ተገደዱ ማለት ነው። ሰው እነሱ በዛ ስራ ይታወቃሉ ማለት ነው። ያንንም የሚሰሩት የእርሻ መሬት ስለሌላቸው ወይም የሚወርሱት መሬት ስለሌላቸው ክርስቲያኖች ስላልሆኑ ነው። they probably received an additional incentive to become blacksmiths from Jacob's desire to improve the weaponry of the Christian army. From the reigns of the Jacob from 1434 up to 1468 on, a group of blacksmiths traveled with the royal court. ስለዚህ እነዚህ ስሚዝ የሚሰሩት ወይም ደግሞ የብረት ቅጥቀጣ ምናምን የሚሰሩት ሰዎች ስፔሻሊ የያዕቆብን ዲዛየር ክርስቲያን የመሆን ዲዛየራቸውን ማለት ፍላጎቱን ስላላሟሉለት ቤዚካሊ ምንድነው ሲያደርግ የነበረው የክርስቲያን ዊፕነሪ ወይም ደግሞ የጦር መሳሪያ ሰሪዎች ሆነዋል። ጦር ጋሻ ምናምን እንዲቀጠቅጡ እንዲሰሩ ምናምን የማድረግ ስራም ሲሰራ ነበር ማለት ነው። ሁለተኛው እንግዲህ ዘርዓ ያዕቆብ የሚባለው ከ1434 እስከ 1468 የገዛ ነው። on a group of blacksmiths traveled with the royal court. Other ቤተ እስራኤል survived by withdrawing to economically marginal area. After 1540 they broadened their range of crafts from the blacksmiths to builder. right እንግዲህ ብዙ ተቃውሞ ይገጥማቸዋል። ወደ ሮያል ኮርት ይሄዳሉ። አንዳንዴም ለክርስቲያን አርሚዎች የጦር መሳሪያ እንዲሰሩ ይደረጋሉ። አንዳንዴም ክርስቲያን እንዲሆኑ ይገደዳሉ። ነገር ግን ከ1540 በኋላ ይሄ ክራፍትሜን የሚለውን ወይም ብላክስሚዝ የሚባለውን ነገር ወደ ቢልደር ከፍ አደረጉት ማለት ነው። Some of the ruins and still standing structures are located in ጉዛራ፣ ጎርጎራ and አዘዙ። ለምሳሌ የጉዛራ ቤተ መንግስት ይባላል። ልክ እንደዛ ቢልዲንግ የክርስቲያን ኪንግደሞችን ህንጻዊ መስራት ስራ መሳተፍ ጀመሩ ማለት ነው። ይሄ የሚሆንበት ምክንያት ምንድነው ከተባለ ኢነረንት የሚወርሱት መሬት የላቸውም። ስለዚህ ያላቸው አማራጭ የእደ ጥበብ ስራ መስራት ነው፣ ሸክላ መስራት ነው፣ የተለያዩ የብረታ ብረት ስራዎችን መስራት ነው። In addition to such kind of economic experiments, they had maintained a high degrees of religious integrity and social self-isolation.
ከዛ በተጨማሪ ደግሞ ምንድን እንዲወስኑ አደረጋቸው? ሪሊጂየስ ኢንተግሪቲ ኤንድ ሶሻል ሰልፍ አይዞሌሽን። ሶሻል ሰልፍ አይዞሌሽን ማለት ሶሻሊ አይዞሌት የሆኑ ናቸው፣ የተለዩ ናቸው፣ ለብቻቸው ነው የሚኖሩት። ቢኮዝ ባዕዳ ናቸው ተብሎ የሚታሰበው እስራኤላዊ ስለሆኑ በሃይማኖትም ከአካባቢው ማህበረሰብ ጋር አይመሳሰሉ። ራይት ሜቢ የሚገናኙት እንግዲህ በቋንቋ የአካባቢውን አማርኛ ቋንቋ እንዲናገሩ ይደረጋል። ግዕዝም ከሆነ In the field of religion, most of the texts prior such as Tazaza Samban, the most important bit of religion, probably dates from the period of Zerah. Their influences of Ethiopian Orthodox include the Sunday Samban, circumcision, and dietary rules, which developed over a long period of time. እዚህ ጋር የምመሰላችሁ በሪሊጂየስ ፊልድ ስናይ እንግዲህ ትእዛዘ ሰንበት ይባላል። የቤተ እስራኤሎች ስፔሻሊ ከዘር ያዕቆብ ጀምሮ የነበረ እና ደግሞ የኢትዮጵያ ኦርቶዶክስ ቸርች ከፍተኛ የሆነ ተጽዕኖ ፈጥሮባቸው ነበር። ይህ ሰንደይ ሰባት የሚባለው ሳተርዴይ ሰባት ሰርከምሲዥን እና ዲተሪ ሩል የሚባሉት እንግዲህ በዚህ ፔሪየድ ዴቨሎፕ ይሆናል። From the reign of Zariato of King Sisinius, they made Wikipedia part to maintain their independence. ከመጀመሪያው ከዘሪያቶች ጀምሮ እስከ ሲሲኒዮስ እስከዛ ዘመን ድረስ ተደጋጋሚ የሆነ ሙከራ ሲያደርጉ they sought to do this by supporting rebellion governors Imam Ahmed bin Ibrahim al-Ghazi and rebel pretender to the throne. አያችሁ they sought to do this by supporting rebellious governor ማለት እንግዲህ አማጺው መሪ የሚባለው አህመድ ኢብን ኢብራሂም አልጋዚ አዳር ሱልጣን ወይም በክርስቲያን ኮሚኒቲ በግራኝ አህመድ ተብሎ ይጠራል። እሱንም ሳፖርት በማድረግ ከክርስቲያኖች ራሳቸውን ነፃ ለማውጣት ሙከራ ሲያደርጉ ነበር። However, they were gradually crushed by the ዜና አሁን ላይ በቅርብ ሰዓት በዚህ በ21ኛው መቶ ክፍለ ዘመን ማለት ነው በ19 ምናምን ጀምሮ ኢቭን በ2000 አካባቢ ሁላ ጀምሮ ወደ እስራኤል እየተጓዙና እየሄዱ ያሉበት ሁኔታ ነው። ኦልሞስት አብዛኞቹ በሚባል ደረጃ ከኢትዮጵያ ወጥተው ወደ እስራኤል ወደ ርስት ሀገራቸው የሄዱበት ሁኔታ ነው ያለው ማለት ነው። ጋይስ እንግዲህ ይሄን ይመስላል ዩኒቱ። ጥያቄዎች በኤክሰርሳይዝ አካውንታችን ይሰራሉ። እስር ላይ ኢትዮጵያን ኤጁኬሽን ኤክሰርሳይዝ የሚል ዩቲዩብ ቻናል አለ። እሱን ሰብስክራይብ አድርጉት። እንዲሁም የተለያዩ ጥያቄዎች ከሂስትሪ በተጨማሪ ሌሎች ማለት ነው የሚሰሩበት ቻናል ስለሆነ ሰብስክራይብ በማድረግ የፈለጋችሁትን ጥያቄዎች ማግኘት ትችላላችሁ። በሚቀጥለው በዩኒት 4 the middle age and early modern world from 580 AD up to 1789 right እስከዚህ ድረስ ያለውን የምናይበት ዩኒት ነው የሚሆነው ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በተረፈ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አሳውቁኝ። ያላችሁበት ሰላማችሁ ይብዛ። መልካም ጊዜ። ባይ ባይ።